ታሪካችን የሚጀምረው ከየተባለ አንድ ወጣት ካጎቱ ጋር ባድሚንተን የሚባል ጨዋታ ሊጫወት ሲዘጋጅ ሲሆን በዚህ ጊዜ ካይ የዚህ ሆቴል ስራ አስኪያጅ ሲሆን አጎቱ ደግሞ የቦርዱ ሊቀመንበር እንደሆነ እንረዳለን። ቆይ ግን ከዛ በፊት አሁን ላይ 200 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በዚህ ሆቴል ውስጥ ሪያ የምትባል አንዲት ሴት ስትመጣ እናይና እነሱ በሚጫወቱበት ጊዜ አጎቱ ሆን ብሎ የካይን እግር ለመጉዳት ይሞክርና ሁልጊዜ ጨዋታና መጠጥ ላይ ብቻ እንደሚያተኩር በመንገር ይጮህበታል። ይህ በእንዲህ እንዳለ ሪያ በእንግዳ መቀበያ ክፍል ውስጥ አንድ ችግር ትመለከታለች። ደንበኞች ያስያዙት ክፍል ለሌላ ሰው በመሰጠቱ በጣም ተናደው ነበርና የሆቴሉ ጸሐፊ የሆነው ኢያን የተባለ ሰው ሁኔታውን ለማረጋጋት ይመጣል። በቀጣዩ ትዕይንት ሪያ ወደ ኢያን ቢሮ ስትሾልክ እናይና በቢሮ ውስጥ የተቆለፈ ካቢኔት ብታገኝም ነገር ግን በድንገት ኢያን ሲመለስ ድምፁን ስለምትሰማ በፍጥነት ተደብቃ በስልኳ መቅዳት ትጀምራለች። ከዚያም ኢያን ስህተታቸውን ለመደበቅ ሌላ ሰራተኛን የደንበኞችን መረጃ ከመረጃ ቋቱ እንዲሰረዝ ሲያዘው እንመለከታለን። ይህንን ካደረገ በኋላ ቁምሳጥኑ ከፍቶ አንድ ፋይል ወስዶ ይወጣል። ሪያ ሁሉም ነገር እንዳለቀላት አስባ ከተደበቀችበት ስትወጣ ኢያን አሁንም በአቅራቢያው ስለነበር ለስራ ቃለ መጠይቅ እንደመጣች ተዋሸዋለች። ኢያን ተጠራጥሮ ወደ አለቃው ቢሮ ቢጠቁማትም እሷ ስትሄድ ይከታተላታል። ነገር ግን ሪያ ለዚህ ነገር ተዘጋጅታ ስለነበር በፍጥነት ልብሷን ቀይራ ከአንድ የማታውቀው ሰው ጋር ስትቀመጥ ኢያን ሊያገኛት አልቻለም። ከጥቂት ጊዜ በኋላ ሪያ ቤቷ ውስጥ ሆና ስለ አባቷ የወጣ አንድ የድሮ ጋዜጣ ጽሑፍ ስታይናይና ጽሑፉ አባቷ በድርጅት ማጭበርበር ውስጥ ተሳትፎ እንደነበረውና ራሱም እንዳጠፋ የሚገልጽ እንደሆነ እናያለን። የካይ ቤተሰብ አባቷን እንዳጠመዱት ስለምታምን በሁሉም ላይ ለመበቀል ቃል ስትገባ ልክ በዚህ ጊዜ ካይ መጠጥ ቤት እንዳለ የሚገልጽ መልእክት ስለደረሳት እሱን ለመሰለል ወዲያውኑ ወደዚያው ታመራለች። ካይ ከቦታው ሊወጣ ሲል አንዲት ሴት ከሌላ ሰው ጋር ተመሳስሎባት ታቅፈውና የሴትየዋ ባል ይህንን ሲያይ በጣም ስለተናደደ ካይን በኃይል ይገፋውና ካይ ከሪያ ጋር ተጋጭቶ በእጇ የያዘችው መጠጥ ልብሷ ላይ ይፈሳል። ካይ በፍጥነት ሪያን ይቅርታ ጠይቋት እሷን ሲመለከት በድንገት አብረው ያሳለፉትን የድሮ ትውስታ ያስታውሳል። ሪያ የተናደደውን ባል ሁኔታውን እንዲያቆም ካረጋጋችው በኋላ ከካይ ጋር ጸጥ ያለ ጥግ ላይ ይቆሙና ካይ ተራራ ላይ ሰፍረው ፀሐይ መውጣቷን የተመለከቱበትን ጊዜ ታስታውስ እንደሆነ ቢጠይቃትም ሪያ ግን በውስጧ በያዘችው የበቀል ዓላማ የተነሳ እንደነዚህ አይነት የልጅነት የትርፍ ጊዜ ማሳለፊያዎችን እንደማታስታውስ ትነግረዋለች። ልብሷ ስለቆሸሸ ኮቱን እንዲሰጣት ጠይቃው ካይም ይሰጣትና ወደ መኪናዋ ልብሷን ለመቀየር ስትሄድ ለመርሳት ችግር የምትወስደው መድኃኒት እንዳላት ያስተውላል። ልብሷን ከቀየረች በኋላ የካይ ኮት ስትመልስለት ካይ የውቅያኖስ ሆቴል የሚል የቢዝነስ ካርዱን ሲሰጣት ሪያ ደግሞ እንደተገረመች በማስመሰል በዚያ ሆቴል ውስጥ መስራት ህልሟ እንደሆነ ትነግረዋለች። ከጥቂት ጊዜ በኋላ ካይ ቤቱ ውስጥ ሆኖ አንድ የድሮ ፎቶ ሲመለከት እናይና በፎቶው ላይ እሱና ሪያ ሲሳሳሙ ስለሚታይ ይህም የማስታወስ ችሎታዋን ከማጣቷ በፊት ይተዋወቁ እንደነበር ግልጽ ያደርግልናል። ከዚያም ለመጀመሪያ ጊዜ እንዴት እንደተገናኙ የሚያሳይ ትውስታ ስንመለከት ሁለቱም ተራራ ላይ በእግር ሲጓዙ ሪያ ድምጽ ሰምታ የዱር አውሬ መስሏት ዱላ ብትይዝም ነገር ግን ሰውየው ካይ ነበር። በዚህ ጊዜ በጣም ከመደንገጧ የተነሳ ሚዛኗን ስታ ልትወድቅ ስትል ካይ ደግፎ ህይወቷን ያተርፋል። በትውስታ ውስጥ ሪያ ወደ ድንኳኗ ስትመለስ በብርድ ልብሷ ስር የሆነ ነገር ሲንቀሳቀስ አይታ በጣም ስትፈራ ካይም ሊረዳት በፍጥነት ይመጣና ብርድ ልብሱን ሲገልጠው በጣም የሚያምር ጃርት ያገኛሉ። ሪያ ጃርቱን ስትነካው ጣቷን ስለሚወጋት ካይ በእርጋታ በፋሻ ያሽግላታል። ሲነጋገሩም አንድ ኮሌጅ እንደተማሩ ተረድተው በፍጥነት ጓደኛሞች ሲሆኑ በዚያች ምሽትም አብረው ተወርዋሪ ኮከቦችን ለማየት ይወስናሉ። ወደ አሁኑ ጊዜ ስንመለስ ሪያ የካይን የቢዝነስ ካርድ በቁርጠኝነት ስሜት ተሞልታ ስትመለከት እናያለን። ከዛም ሌላ ትውስታ ስንመለከት በካምፕ ላይ ሳሉ ሪያ አባቷ ችግር ውስጥ እንደሆነ የሚነግር የስልክ ጥሪ ደርሷት በፍጥነት ወደ አንድ ረጅም ህንጻ ስትሄድ እናይና ልክ እንደደረሰችም አባቷ ከህንጻው ላይ ሲዘል ስታይ በጣም ትደነግጣለች። ቀና ስትል ደግሞ ካይ በዛው ጣሪያ ላይ ቆሞ ስታይ ድንጋጤዋ ሲጨምር በጣም ከመደንገጧ የተነሳ ሪያ ራሷን ትስታለች። ሆስፒታል ውስጥ ስትነቃም አንድ ዶክተር በደረሰባት የስሜት ቀውስ ምክንያት የመርሳት ችግር
እንዳጋጠማት ሲያስረዳት እናም ከዛን ቀን ጀምሮ ለአባቷ ሞት ተጠያቂው ካይ እንደሆነ ስለምታምን በቀሏን ማቀድ እንደጀመረች እንረዳለን። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን በአሁኑ ሰዓት ካይ ቤት ውስጥ ከተራራው ላይ ካገኘው ጃርት ጋር ሆኖ በድንገት እግሩ ላይ ከባድ ህመም ሲሰማው በዚህ ጊዜ እግሩ ሰው ሰራሽ እንደሆነ እናያለን። በማግስቱ በሆቴል ውስጥ ሪያ የቀዳችው የኢያን ቪዲዮ በትልቅ ማሳያ ላይ ለሁሉም ሰው ታይቶ ኢያን የውሸት ክፍል ማስያዣዎችን እንዲመዘገቡ ማዘዙ ሲታወቅ ወዲያውኑ ከስራ ይባረራል። በእቅዷ መሰረት ነገሮች እየሄዱላት በመሆኑ ተደስታም ሪያ ብዙ ሳትቆይ በውቅያኖስ ሆቴል ውስጥ ስራ ተቀጥራ የካይ አዲሷ ጊዜያዊ ረዳት ትሆናለች። ካይ ኢያንን ያጋለጠችው እሷ መሆኗን ቢያውቅና ስለ ጉዳዩ ቢጠይቃት ሪያ ግን በሆቴል ውስጥ ማንም መጥፎ ነገር እንዲሰራ እንደማትፈቅድ ብቻ ትነግረዋለች። ካይ ጄ የተባለ ረዳቱን የሪያን የኋላ ታሪክ እንዲያጣራ ሲጠይቀው እሷ ስትሰራ ሲመለከታት ተራራ ላይ ያሳለፉትን ጊዜ በማስታወስ ምግቡ እንደማይበላሽ ለማድረግ ወይን እንዴት እንደጨመረችበት ያስብና ጄ ከመረጃ ጋር ይመለሳል። ለካይ ሪያ ከ2 ዓመት በፊት ሆስፒታል እንደገባች ቢነግረውም ነገር ግን ምክንያቱ አይታወቅም። በዚያ ምሽት ካይ ሪያን በልዩ ሬስቶራንት ውስጥ ራት ጋብዞ ልክ በካምፕ ላይ እንዳደረጉት አንድ ሳህል ኑድን ብቻ ሲያዝ ይህም የማስታወስ ችሎታዋን ለመፈተን እንደሆነ እንረዳለን። ከዛም በቾፕስቲክ ተጫውቶ እጇን 2 ጊዜ ሲመታት ለ3ኛ ጊዜ ሊመታት ሲል ግን ሪያ ጨዋታውን ስለምታስታውሰው ስታስቆመው ከዚያም ልክ እሱ ተራራው ላይ እንዳደረገው እሷም በንዱሉ ላይ ወይን ትጨምርበታለች። ሪያ እሷን ለማስታወስ እየሞከረ መሆኑን ስትረዳ እንዳትያዝ በፍጥነት ወሬውን ትቀይረዋለች። በዚያው ቅጽበት ሉካ ከሚባል ጠበቃ ጓደኛዋ ስልክ ተደውሎላት ጥሪውን እንደ ምክንያት ተጠቅማ ከሬስቶራንቱ ስትወጣ ከዚያም ሪያ ከሉካ ጋር ተገናኝታ የበቀል እቅዷ በጣም አደገኛ እንደሆነ ያስጠነቅቃታል። ይህ በእንዲህ እንዳለ ካይ ቤቱ ውስጥ ባለ አንድ ሚስጥራዊ ክፍል ውስጥ የግድግዳ ላይ መውጣት ልምምድ ሲሰራ እናይና ነገር ግን በሰው ሰራሽ እግሩ ምክንያት እየተቸገረ ይወድቃል። ሬክስ የተባለው አጎቱ በድንገት መጥቶ ቤቱን በተጠራጣሪ ሁኔታ ሲፈትሽ ልክ በዚያ ጊዜ ሪያ ካይ እንዲፈርምላቸው ሰነዶችን ይዛ የቤቱን ደወል ትደውላለች። ሬክስ ከሄደ በኋላ ሪያ ረዘም ላለ ጊዜ ለመቆየት እንዲመችላት ሆዷን እንዳመማት ስታስመስል የአባቷን ውል ለማግኘት በማሰብ ቤቱን ለማጽዳት ፍቃድ ብትጠይቀውም ካይ ግን ወደ ቢሮው እንድትገባ አልፈቀደላትም። በመጨረሻ ግን ሲስማማ በውስጡ ምንም ነገር ባታገኝም ነገር ግን ጃርቱን ስታየውና አንድ መጽሐፍ ውስጥ ስትመለከት እሷና ካይ ሲሳሳሙ የሚያሳይ ፎቶ ታገኛለች። ልክ ፎቶውን እንደያዘችም ካይ ወደ ክፍሉ ይገባል። በጣም የተናደደችው ሪያ የማስታወስ ችሎታዋን መጥፋት ለራሱ ጥቅም እንደተጠቀመበት በመንገር ከሳው ህመሟን በፍጹም ሊረዳው እንደማይችል ስትነግረው አይኖቿ በእንባ ተሞልተው ከቤት ስትሮጥ እናያለን። ከዛም ተራራ ላይ ያሳለፉትን ጊዜ የሚያሳይ ትውስታ ስናይ ካይ ጊዜን እንዴት ማቆም እንደሚቻል ማወቅ ትፈልጊያለሽ ብሎ ከጠየቃት በኋላ ወደ እሷ ጠጋ ብሎ ሲስማትና ያንን ቅጽበት በፎቶ ሲያነሳው እንመለከታለን። በአሁኑ ጊዜ ሪያ ከሉካ ስልክ ተደውሎላት ሉካ በአእምሮ ሕክምና ሆስፒታል ውስጥ የምትገኘውን የሪያን ታላቅ እህት ሊናን እንደሚንከባከባት እንረዳለን። በማግስቱ ሪያ በስራ ቦታዋ ሁሉም የድርጅቱ ዋና ውሎች በአንድ ጥብቅ ክፍል ውስጥ እንደሚቀመጡ ስትረዳ ወደዚያ ክፍል መግባት እንዳለባት ታውቃለች። በብላት በስራ ባልደረባዋ ላይ ሻይ ከደፋች በኋላ የመታወቂያ ካርዷን ሰርቃ ወደ ክፍሉ ስትገባ በውስጧም የአባቷ የሞት ጊዜ የነበረውን ውል ብታገኝም ነገር ግን ፊርማው የካይ ቤተሰብ አልነበረም። በድንገት አንድ ሰው ሲመጣ ስትሰማ የመጣው የሬክስ ረዳት ስለነበር ሪያ በፍጥነት ረጅም ካቢኔት ላይ ወጥታ ትደበቃለች። ረዳቱ ክፍሉን ቢፈትሽም ማንንም ባለማግኘቱ በኋላም ሪያ በመዝገብ ቤት ውስጥ ስትሰልል እንደነበር ለሬክስ ሲነግረው ሬክስ በጣም ይጠራጠራታል። ከጥቂት ጊዜ በኋላ ካይ ከሉካ ጋር ተገናኝቶ ስለ አባቱ የሞት ቀን ሲጠይቀው ሉካ ከካይ አባት ጋር ለንግድ ስምምነት ሊገናኝ ስለነበር ነገር ግን በጣም እንደረፈደበት ይነግረዋል። ይህ በእንዲህ እንዳለ ሪያ ወደ ቤቷ ስትሄድ አንድ ሰው እየተከተላት እንደሆነ ስለተሰማት በጣም ፈርታ በፍጥነት ወደ ውስጥ ስትገባ በዚያ ምሽት ካይ በሯ ላይ ይታይና ቀሚስና ዊግ ይዞ ብቅ ይላል።
ይህም ከፖድካስቱ እሷ እንደነበረች እንደሚያውቅ ሲያሳይ እንደገና ከተገናኙበት የመጀመሪያው ቀን ጀምሮ እንዳወቃትና የመርሳት ችግሯን እንደሚያውቅ ይናዘዛል። እውነቱን ትናገር እንደሆነ ለማወቅ ብቻ ሲፈትናት እንደነበር ነግሯት ከዚያም እንደገና ጓደኛሞች መሆን ይችሉ እንደሆነ ቢጠይቃትም ሪያ ብትስማማም እውነተኛ እቅዷን ከሱ እንደደበቀች እንረዳለን። በቀጣዩ ቀን ሪያ ካይ የሰጣትን ቀሚስ ለብሳ ወደ ስራ ስትሄድ ይህ ደግሞ በካይ ላይ ፍቅር ያላት ኪራ የምትባል የካይ ጓደኛን በጣም ያስቀናታል። በኋላ ላይ ሪያ የገበያ ጥናት እያደረገች በአንድ የሆቴል ክፍል ውስጥ ሲያገኛት ሪያ ለአንድ አስፈላጊ ድግስ ግብዣ ለማግኘት ካይን ለማስከር ብትሞክርም ነገር ግን እቅዷ ይከሽፋል። በማግስቱ ኪራ ሪያን ከስራ ስታባረራት ነገር ግን ይህ ሪያን ከአደገኛው አጎቱ ሬክስ ለመጠበቅ ካይ በድብቅ ያቀደው እቅድ ነበር። ሆኖም ግን ሬክስ ጣልቃ ገብቶ ሪያን ወደሱ ክፍል ሲያዛውራት እቅዱ ይከሽፋል። ካይ ረዳቱ ጄይ ላይ ሬክስን በአባቱ ሞት እንደሚጠረጥረው ነግሮት አባቱ በሞተበት ቀን የአባቱ አክሲዮኖች በሚስጥራዊ ሁኔታ ወደ ሬክስ እንደተላለፉ ያስረዳል። ከዛም ሬክስ ሆስፒታል ውስጥ ከታመመው የካይ አባት ጋር ሆኖ የውሸት ፊርማ እንዲፈረም ሲያስገድደው እናይና በመቀጠልም የኦክስጅን ማስኩን በማንሳት ሲገድለው እንመለከታለን። በአሁኑ ጊዜ ሪያ ከሉካ ጋር ወደ አንድ ድግስ ስትሄድ ካይና ሬክስም እዛው ነበሩ። ሪያ በድብቅ ሬክስን ትከተለውና ስለ ወንጀሎቹ ሲያወራ ስታዳምጠው ነገር ግን ስልኳ ሲጠራ ስለሰማት እየሮጠች ስትሸሽ ጫማዋን ጥላ ትሄዳለች። ካይ ጫማውን አግኝቶ በእርጋታ እግሯ ላይ አድርጎላት እሷን ለመጠበቅ ከትልቅ መጋረጃ ጀርባ ሲጎታት መጋረጃው ሲከፈት ካይ ሪያን እየሳማት ነበርና ለሁሉም ሰው የሴት ጓደኛ መሆኗን ያውጃል። በቤቱ ውስጥ ካይ በመጨረሻ ሁሉንም ነገር ለሪያ ነግሯት እውነተኛ ማንነቷንና የበቀል እቅዷን እንደሚያውቅ ይገልጽላታል። እሱም የራሱን አባት ሞት እያጣራ እንደሆነና አጎቱ ሬክስ የጋራ ጠላታቸው እንደሆነ ሲያስረዳት ስለዚህ አብረው ለመስራት ይስማማሉ። ከዚህ ቀን ጀምሮ ሬክስን ለማታለል እውነተኛ ፍቅረኛሞች መስለው መኖር ሲኖርባቸው በማግስቱ ካይ ለሬክስ ሪያ ጸሐፊው ኢያንን ያጋለጠችው እድገት ለማግኘት እንደሆነና ሬክስም እንዳመነ ያስመስላል። በኋላም ሬክስ ምሳ ላይ ሲቀላቀላቸው ካይና ሪያ ሁለቱም የሚጠሉትን ቅመም የበዛበት ምግብ እየተጎራረሱ አፍቃሪ ጥንዶች መስለው ይተውናሉ። የሬክስ አጋር የሆነው ሃን ከአንድ የስነ ጥበብ ጋለሪ ባለቤት ጋር ስምምነት እያደረገ ሲሆን ሪያ ሀብታም የጥበብ ገዢ መስላ ለማጣራት ወደ ጋለሪው ትሄዳለች። ስብሰባ ለማግኘት የካይን ስም ብትጠቀምም ነገር ግን ልክ ሬክስ ሲደርስ ነገሮች አደገኛ ይሆኑባታል። ካይ ከቦታው ደርሶ እሷን ሊያገኛት እንደመጣ በማስመሰል ሁኔታውን ሲያድነው ከ10 ሚሊዮን በላይ ዋጋ ያላቸው ስዕሎች የሚገዛ መስሎ ለመተወን ይገደዳል። ነገር ግን ሬክስ አሁንም ስለተጠራጠረ ሪያ የትኛውን ስዕል እንደምትመርጥ በመጠየቅ ካይን ሲፈትነው ካይ ተራራ ላይ ያሳለፉትን ጊዜ በማስታወስ የፀሐይ መውጫ ስዕሉን በትክክል ይመርጣል። በኋላም የጋለሪው ባለቤት ለካይ ይደውልለትና ከካይ ጋር በመተባበር ለሬክስ ወጥመድ እያዘጋጁ እንደሆነ እንረዳለን። በዚያ ምሽት የሬክስ የድሮ ጸሐፊ ኢያን የቀዳችውን የድምፅ ቅጂ ፍለጋ የሪያን ቤት ሰብሮ ሲገባ ሪያ ከእሱ ጋር ትጋፈጥና ሲጣሉ ካይ በሰዓቱ ደርሶ ያድናታል። በጣም የፈራው ኢያን እርዳታ ፍለጋ ወደ ሬክስ ቢሮጥም ሬክስ ካልረዳ ወንጀሎቹ እንደሚያጋልጥበት ያስፈራራዋል። በምላሹ ሬክስ ኢያንን ለመግደል በመኪናው ላይ አደጋ እንዲደርስበት ቢያደርግም ነገር ግን ካይ ይህንን አስቀድሞ ስለገመተ ረዳቱ ጄይ ኢያንን እንዲከታተለውና እንዲያድነው አድርጎ ነበር። አሁን ኢያን ሙሉ በሙሉ የካይ ወገን ሲሆን ለአባቱ ሞት ቁልፍ ምስክር ስለነበርና ስፓይደር ተብሎ ስለሚታወቀው የመስኮት አጽጂ ለካይ ይነግረዋል። ካይ ሪያን ወደ ሚስጥራዊ የግድግዳ መውጫ ክፍል ወስዷት ሬክስን ለማሸነፍ ስላለው እቅድና ስለ ሰው ሰራሽ እግሩ ሁሉንም ነገር ይነግራታል። ከብዙ ዓመታት በፊት በጅብዱ ጉዞ ላይ በደረሰበት አደጋ እንደተጎዳ ሲያስረዳት ከዚያም በእርጋታ ጸጉሯን ያደርቅላትና የፍቅር ጊዜ ያሳልፋሉ። ሊሳሳሙ ሲሉ ጄይ ስለ ስፓይደር መረጃ እንዳገኘ በመንገር ሲያቋርጣቸው ካይና ሪያ ለሆቴሉ በቢዝነስ ጉዞ ይሄዳሉ። የሬክስ ተባባሪ ሃን እውነተኛ ጥንዶች መሆናቸውን ለማወቅ በማሰብ የጫጉላ ሽርሽር ክፍል ሲያስይዝላቸው ስለዚህ አልጋውን ማን እንደሚያገኝ ለመወሰን ጨዋታ እየተጫወቱ በፍቅር እንደተያዙ ያስመስላሉ። ካይ ሪያ አልጋውን እንድታሸንፍ ፈቅዶላት የአባቱ የነበረውን ልዩ እስክርቢቶ ሰጥቷት ማስታወሻ እንድትጽፍ ሲጠይቃት ከዚያም ጣሪያ ላይ ከዋክብትን የሚያሳይ መብራት አብርቶ በሮማንቲክ ብርሃን ውስጥ የመጀመሪያ መሳሳማቸውን ታስታውስ እንደሆነ ይጠይቃታል። ተጠጋግተው እንደገና ሲሳሳሙ
ሪያ በጣም ስለደነገጠች ከሁኔታው ለማምለጥ ጥርሷን እንዳመማት ታስመስላለች። በማግስቱ በሆቴሉ ዝግጅት ላይ ኒዮ የተባለ ሙዚቀኛ ካይና ሪያ ተራራ ላይ አብረው የሰሙትን ዘፈን ሲዘፍን የሪያ ጥርስ በእርግጥም በጣም ያማት ይጀምራል። ካይ መድኃኒቷን ሊፈልግ ሲሄድ ሉካ ብቅ ብሎ ከጀርመን ያመጣላትን ልዩ መድኃኒት ይሰጣታል። ሉካና ካይ ስለ ሪያ ሲጨቃጨቁ ይህ በእንዲህ እንዳለ ሬክስና ሃን የሆቴሉን ስም ለማጥፋት እቅድ ያወጣሉ። ሪያ ለአንድ አስፈላጊ እንግዳ የምታዘጋጀውን መጠጥ ለመመረዝ አቅደው በአንድ ሳህን አረንጓዴ ሎሚ ላይ መርዝ ያስቀምጣሉ። በድግሱ ላይ ኒዮ ከመርዛማ ሎሚዎች አንዱ አንስቶ የጊታር መምቻውን ቢያጸዳበትም ነገር ግን ሪያ መጠጡን ስታዘጋጅ ሌላ ደህንነቱ የተጠበቀ ቢጫ ሎሚ ትጠቀማለች። ከጥቂት ደቂቃዎች በኋላ ኒዮ በድንገት ሲወድቅ ሁሉም ሰው ወዲያውኑ የሪያን ኮክቴል ይወቅሳል። ይህ ወጥመድ መሆኑን የተረዳችው ሪያ ኒዮ አረንጓዴ ሎሚ እንደነካ በማስታወስ ወደ ኩሽና ስትሮጥ በዚያ ሁሉም አረንጓዴ ሎሚዎች እንደጠፉ ትመለከታለች። ሃን ከሳጥን ጋር ሲወጣ አይታው ትከተለውና ለካይ ደውላ ሃን መርዘኛው እንደሆነ ስትነግረው ሃን እየተከተሉት መሆኑን ሲያውቅ ሪያን መጥቶ ራሷን እንድትስት ሲያደርጋትና በአንድ የድሮ የኬሚካል ፋብሪካ ውስጥ ይቆልፍባታል። ካይ እሷን ለማግኘት ሲደርስ ሃን እሱንም ውስጥ ይቆልፍበታል። ፋብሪካው በመርዛማ ኬሚካሎች የተሞላ ስለነበር በፍጥነት መውጣት ይኖርባቸዋል። ካይ አንድ ከፍ ያለ መስኮት አይቶ ለመድረስ ዝገት የያዘውን ቱቦ መውጣት ሲጀምር ነገር ግን ጫናው ለሰው ሰራሽ እግሩ በጣም ስለበዛበት ክፉኛ መድማት ቢጀምርም ነገር ግን ተስፋ አልቆረጠም። መስኮቱ ጋር ደርሶ መስታወቱን ይሰብርና ገመድ ተጠቅሞ ሪያን ወደ ደህንነት ሲጎታት በፍጥነት ወደ ሆስፒታል ይሄዳሉ። ካይ ሕክምና ሲደረግለት አንድ ዶክተር ለሪያ ስለ አሮጌው የእግር ጉዳቱ ይነግራታል። ዶክተሩ ካይ ከ2 ዓመት በፊት የአንድን ሰው ህይወት ለማትረፍ ሲሞክር ክፉኛ እንደተጎዳ ያስረዳትና ሪያ በድንጋጤ ታዳምጣለች። ዶክተሩ ካይ ለማዳን የሞከረው ሰው ከህንፃ ላይ እንደወደቀ ሲያስረዳት ሪያ ካይ እግሩን ያጣው አባቷን ለማዳን ሲሞክር እንደሆነ አሰቃቂውን እውነት ትረዳለች። በጥፋተኝነት ስሜትና በፍቅር ተውጣ ስታለቅስ ይህ በእንዲህ እንዳለ ሉካ የካይን ስልክ በፋብሪካው ውስጥ ያገኘዋል። በአንድ ትልቅ ስብሰባ ላይ የሬክስ ቡድን በመመረዙ ክስተት ሪያን ሲወቅሷት በድንገት ካይና ሪያ ገብተው ሲመጡ የኒዮ የጊታር መምቻ ከሎሚው መርዝ የተነሳ ወደ ጥቁር መቀየሩን ያቀርባሉ። ይህም ሃን ወንጀለኛ መሆኑን ሲያረጋግጥ ሉካ ከሃን ጋር ደርሶ ሃን የራሱን ልጅ ሉካን ካደረሰበት ቻቻ ለመጠበቅ ሁሉንም ጥፋት በራሱ ላይ ይወስድና የሆቴሉ ስም ያድናል። በኋላ ሉካ ለሪያ ሬክስ እውነተኛ ማንነቷን እንደሚያውቅ ሲነግራት ከካይ ጋር በመቆየቷ ለከፋ አደጋ እንደምታጋልጠው ያሳምናታል። ልቧ የተሰበረው ሪያ ከሉካ ጋር ከሀገር ለመውጣት ተስማምታ ከካይ ጋር አንድ የመጨረሻ የስሜት ምሽት ታሳልፋለች። በማግስቱ ጠዋት እሱ እንደተኛ አስመስሎ ሳለ ትታው ስትሄድ ልክ ልትወጣ ስትል ከካይ ዶክተር ስልክ ይደወልላትና ካይ አባቷን ለማዳን ሲል እግሩን እንዴት እንዳጣ ሙሉ ታሪኩን ሲነግራት ሪያ እያለቀሰች ወደ ኋላ ተመልሳ ወደ ሆቴሉ ትሮጣለች። ለሆቴሉ በተዘጋጀ ትልቅ ዝግጅት ላይ ሬክስ በእሱ ላይ የነበሩትን ማስረጃዎች በሙሉ እንዳጠፋ ስላሰበ እንዳሸነፈ በሙሉ መተማመን ሲመጣ ነገር ግን ካይ ወጥመዱን ይገልጽበታል። ሬክስ ከኩባንያው በሚሊዮን የሚቆጠር ዶላር እንደሰረቀ የሚያረጋግጠውን እውነተኛ የጥበብ ስብስብ ለሁሉም ያሳያል። ልክ በዚያ ጊዜ ሪያ ትደርስና አይኖቿ በእንባ ተሞልተው ካይን ተመልክታ አባቷን ለማዳን የሞከረበትን ቀን በተመለከተ ስትጠይቀው ካይ እግሩ ተቀጥቅጦ እየደማ የአባቷን እጅ ይዞ እንዳይለቀው ሲለምነው የሚያሳይ ትውስታ እናያለን። ነገር ግን አባቷ እጁን ለቆ ሲወድቅ በአሁኑ ጊዜ ካይና ሪያ ተቃቅፈው ሬክስን አብረው ለመጋፈጥ ቃል ይገባሉ። በቀጣዩ የቦርድ ስብሰባ ላይ ሬክስ ያልተጠበቀ እርምጃ ይወስዳል። ከሊቀመንበርነቱ ለቆ ካይን በቦታው ሲሾመው ይህም ካይ ጥንቃቄውን እንዲተው ለማድረግ የተጠቀመበት ተንኮል ነበር። በኋላ ኒዮ ለካይ የስፓይደርን ትክክለኛ ስልክ ቁጥር ሲሰጠው ካይ ስብሰባ ያዘጋጃል። ነገር ግን ይህ በሬክስ የተዘጋጀ ወጥመድ ነበር። የሚመጣው ሰው ካይን ለማጥቃት የተላከ አስመሳዩ ሲሆን ነገር ግን ካይ አንድ እርምጃ ቀድሞ ስለነበር ወጥመድ መሆኑን አውቆ የራሱን ሰዎች አዘጋጅቶ ነበር። አስመሳዩን ስፓይደር ይዘውት ጥቃቱ ከጀርባ ሬክስ እንደነበር ሲያውቁ አሁን በሬክስ ሰዎች ከሚጠበቀው ቤታቸው ለማምለጥ ካይና ሪያ ራሳቸው እንደ ጓደኞቻቸው ኒዮና ኪራ አስመስለው ይወጣሉ። ትክክለኛውን ስፓይደር ለማግኘት ወደ አንድ ትንሽ መንደር ሲጓዙ እዚያም ሪያ አንዲት ትንሽ ልጅ በመኪና እንዳትገጭ ታድናለች።
ብዙም ሳይቆይ ልጅቷ የስፓይደር ልጅ መሆኗን ሲያውቁ የስፓይደር ሚስት ባሏ ከ2 ወር በፊት እንደሞተ ትነግራቸዋለች። ወደ ቤት ጋብዛቸው ስፓይደር ሬክስ የካይን አባት ሲገድል ከተመለከተ በኋላ ከስራው ለመልቀቅ እንደተገደደ ሲረዱ፣ ይህ በእንዲህ እንዳለ ሬክስ የካይን ሚስጥራዊ የግድግዳ መውጫ ክፍል ያገኝና ካይ ደካማ እንዳልነበር ይረዳል። ከሬክስ ጋር በድብቅ የሚሰራው ሉካ የካይን ቦታ ሲልክለት በመንደሩ ውስጥ ካይ ሪያ ከእሱ ጋር የምትቆየው ለእግሩ ስላዘነችለት ብቻ እንደሆነ በማሰብ ከሷ ይርቃል። ካይና ሪያ ትልቅ ጠብ ውስጥ ሲገቡ ካይ በጥፋተኝነት ስሜት እንደምትሰቃይ ይከሳታል። እሷ ግን እንባ እየተናነቃት ስለ አባቷ ያደረገውን መስዋዕትነት ማወቋ የበለጠ እንድትወደው እንዳደረጋት ስትነግረው ይስማሙና በፍቅር ይተቃቀፋሉ። በኋላ የስፓይደርን ልጅ እንደገና ያገኟትና መስማት ከተሳናት በኋላ እናቷ የከለከለቻትን ነገር እንድትዘፍን ሲያበረታታት ልጅቷ በወንዙ ዳር በሚያምር ሁኔታ ትዘፍንና እናቷ በዚህ አይታ በጣም ከመነካቷ የተነሳ ስፓይደር የተወላቸውን የዩኤስቢ ድራይቭ ትሰጣቸዋለች። ይህም ሬክስ የካይን አባት ሲገድል የሚያሳይ ቪዲዮ የያዘ ነበር። በማግስቱ ጠዋት የዩኤስቢው ሊወስዱ ሲሄዱ ሬክስ ቀድሞ ደርሶ ስለነበር ሰዎቹ ድራይቭን ነጥቀው ወደ እሳት ሲጥሉት ሁሉም ተስፋ የጠፋ ይመስላል። ነገር ግን ይህ ሁሉ የእቅዳቸው አካል ሲሆን ምክንያቱም ልጅቷ በብልሃት ድራይቮቹን ቀይራ ስለነበር የተቃጠለው የውሸት ነበር። በኋላ ሉካ ዋናውን ቪዲዮ ከስፓይደር ወስዶ ሬክስን ለማስፈራራት እንደተጠቀመበት እንረዳለን። ልጅቷ ለካይና ለሪያ እውነተኛውን ዩኤስቢ ድራይቭ ስትሰጣቸው በባድሚንተን ሜዳ ላይ በሁሉም የአክሲዮን ባለቤቶች ፊት ካይ ከሬክስ ጋር ይጋፈጣል። ከማጭበርበር እስከ ሐሰተኛ ወይን መሸጥ ያሉትን ወንጀሎቹን በሙሉ ሲያጋልጥበት በመጨረሻም ሬክስ አባቱን ሲገድል የሚያሳየውን ቪዲዮ ያሳያል። ፖሊስም ደርሶ ሬክስን በቁጥጥር ስር ያውለዋል። ሬክስ ከሄደ በኋላ ካይና ሪያ በመጨረሻ ነፃ ይሆናሉ። ነገር ግን ሪያ በግንኙነታቸው ውስጥ የሆነ ነገር እንደጎደለ ሲሰማት ነገሮችን በትክክለኛው መንገድ ማድረግ የፈለገው ካይ የጋብቻ ጥያቄ ለማቀድ ከጓደኛው ኒዮ እርዳታ ይጠይቃል። ኒዮ ውብ የሆነ የፍቅር ቦታ ሲያዘጋጅ፣ ነገር ግን የካይ ጓደኛ ኪራ መጀመሪያ ስትደርስ የጋብቻ ጥያቄው ለሷ እንደሆነ በስህተት ታስባለች። ካይና ሪያ በዚህ ግራ የሚያጋባ ሁኔታ ላይ ይደርሳሉ። በኋላ ጸጥ ባለ ሬስቶራንት ውስጥ ሪያ ኃላፊነቱን ለመውሰድ ትወስናለች። ለካይ እሷን ለማዳንና ለመጠበቅ ያደረጋቸውን ድርጊቶች በሙሉ ታላቅ የፍቅር መግለጫዎች እንደነበሩ ነግራው ከዚያም የጋብቻ ጥያቄ አቅርባለት ትስመዋለች። ሪያ ከካይ ጋር መኖር ስትጀምር እግሩን ለመጠበቅ በተሽከርካሪ ወንበር እንዲጠቀም ታሳምነዋለች። በምላሹም እሷ የታመመ ጥርሷን ለማስወጣት ትስማማለች። ከጥርስ ሕክምና ቀጠሮዋ በኋላ ቃል በገባው መሰረት በተሽከርካሪ ወንበር ላይ ሆኖ ሲጠብቃት ስታይ በጣም ትደሰታለች። ከዚያም ሉካ ሚስጥራዊው ኬስፓድ እንደነበርና ወደ እሷ ለመቅረብ ብቻ የሪያን የቤተሰብ ኩባንያ ውድቀት እንዳቀነባበረ የሚያሳይ ትውስታ ስንመለከት የማደጎ እህቷ ሊና በቅናት ተገፋፍታ የእሱ ተባባሪ ነበረች። ሉካ ሊናን በማስፈራራት ዝም እንድትል አድርጓት ነበር። በመጨረሻም ሊና ከሉካ አምልጣ ለካይ ሁሉንም ነገር ትናዘዛለች። እሷ ኬስፓዲ እንደነበረችና ቤተሰባቸውን በቅናት እንዳጠፋች ነገር ግን በሉካ እንደተታለለች ትናገራለች። ሪያን ለመቆጣጠር ሉካ የሊናን ራስን ማጥፋት አስመስሎ እሷን በቁጥጥር ስር ያውላታል። ሪያ ለእህቷ ደህንነት ስትል ከካይ ጋር እንድትለያይ ሲያስገድዳት ልቧ የተሰበረው ሪያ ትስማማለች። ነገር ግን ከሊና የተደበቀ ማስታወሻ አግኝታ የሉካን ውሸት ስታጋልጥ ካይም የሉካን እቅድ ተረድቶ ሊናን ያድናታል። ሁለቱ እህቶች በእንባ ተቃቅፈው ይቅርታ ይባባላሉ። በጋዜጣዊ መግለጫ ላይ ሊና በድፍረት የሉካን ወንጀሎች በሙሉ ለዓለም ስታጋልጥ ጥግ የያዘው ሉካ ሪያን ይዞ ወደ ህንፃው ጣሪያ በመጉተት ህይወቷን እንደሚያጠፋ ያስፈራራል። ካይም ሲከተላቸው በትግሉ ውስጥ ሪያ የሉካን እጅ ነክሳ ስትላቀቅ የተሸፈነው ሉካ ከጣሪያው ላይ ይዘላል። ነገር ግን ፖሊስ ባዘጋጀው ትልቅ የአየር መከላከያ ላይ ወድቆ በቁጥጥር ስር ውሎ ለፍርድ ይቀርባል። ከአንድ ወር በኋላ የካይ ኩባንያ ያድግና እግሩን በተሳካ ቀዶ ጥገና ሲድን ለሪያ ከትውስታዎቻቸው ጋር በተያያዙ ቦታዎች የሚመሯትን ፍንጮች የያዘ የፍቅር ጌም ያዘጋጅላታል። የመጨረሻው ፍንጭ ወደ አንድ ህዝብ የበዛበት ገበያ ሲመራት በድንገት ሁሉም መብራቶች ይበሩና ካይ በአንድ ጉልበቱ ተንበርክኮ ቀለበት ይዞ ይታያል። እንድታገባው ይጠይቃትና እሷም በደስታ አዎ ትላለች። ከጥቂት ቀናት በኋላ ወደ ጋብቻ መዝገብ ቤት ሄደው ወረቀቶቹን ፈርመው በይፋ ባልና ሚስት ከሆኑ በኋላ
ሪያ የጋብቻ ሰርተፍኬታቸው ፎቶ ጥሩ እንዳልሆነ ስታማረር ካይ ይስቅና አብረው ደስተኛ አዲስ ህይወት ለመጀመርና አዲስ ፎቶ ለመነሳት ወደ ሙሽራ ልብስ ሱቅ ሲወስዳት እናይና ፊልሙ ይጠናቀቃል።